ከትግራይ ጦርነት ማብቂያ ማግስት ጦርነት ወደ አማራ ክልል የተንሰራፋው እንደዚሁም ከጊዜ ወደ ጊዜ እየተባባሰ የቀጠለው በኦሮሚያ ክልል የሚደረጉ የታጣቂ ቡድኖች ውጊያዎች በአሁኑ ሰዓት ለሕዝብ ከፍተኛ የሆነ መራር ስቃይን እያስከተሉ እንደሚገኙ የወጡት ሪፖርቶች ያመለክታሉ። የሀገሪቱን ኢኮኖሚ በሰሜን የተደረገው ጦርነት ክፉኛ ያቆሰለው ሲሆን በአሁኑ ሰዓት በአማራ ክልልና እንደዚሁም በኦሮሚያ ክልል የሚደረጉ ጦርነቶች ሌላኛውን ኢኮኖሚካል ኪሳራ ሊወስዳሉ ተብሎ ይጠበቃል። ከዚህ ጋር በተያያዘ ሀገራት ኤምባሲዎችና የተለያዩ የውጭ አካላት መግለጫዎችን የራሳቸውን ልጥፍ በተለያዩ ሶሻል ሚዲያዎች ሲያስቀምጡ ይታያል። ከዚህ ጋር በተያያዘ ከሰሞኑ የአሜሪካ ኤምባሲ ይዞት በወጣው ልጥፍ የድሮን ጥቃትን በአማራ ክልል ህዝብ ላይ የሚያማክል እንደሆነ ይዞ የወጣው ሪፖርት ያመለክታል ነበርም። ከዚህ ጋር በተያያዘ የሚሰሙ ወሬዎች ምንድናቸው የሚሉትን በእለቱ መሰናዷችን ይዘን ቀረበን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ወደ እለቱ የጂኤምሲ ዴይሊ መረጃዎች እንድታልፉ ጋብዝን። የአሜሪካ ኤምባሲ መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም የጠየቀበትን ልጥፍ ማሻሻሉ ተሰምቷል። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረውንና ኤምባሲን ሃርቬን ማሴንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክ እንደዚሁም ከትዊተር ገጾች ላይ ማንሳታቸው ጭምር ታውቋል። እንደ አዲስ በወጣው የኤምባሲው መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበውን ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል የሚጠይቅ ጥሪ እንዳቀረቡ ጭምር ይታወቃል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸው በኤምባሲው ፌስቡክ እና የትዊተር ገጽ ላይ የተለጠፈው አርብ ግንቦት 15 2017 ዓ.ም ከቀኑ 4 ሰዓት ተኩል ገደማ እንደነበር ይታወቃል። በሀገሪቱ ያሉ ግጭቶችን ማቆም የተመለከተ የኤምባሲው መልእክትም ለፌዴራል መንግስት እንደዚሁም የፋኖ ኃይሎችና የኦሮሚያ ነጻነት ሰራዊትም የተለያዩ ጥሪዎችን ያቀረቡበት ልጥፍ ጭምር እንደሆነ ለማየት እንደተቻለ ይታወቃል። ለፌዴራሉ መንግስት ቀርበው የነበሩት የአምባሳደሩ መልእክቶች ሁለት ሀሳቦችን የያዙ እንደነበሩ ይታወቃል። አንደኛው በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ሲሆን የአምባሳደሩ የተቀሩት ሀሳቦች ደግሞ አገላለጾች ደግሞ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆነ የሚያመላክቱ ናቸው። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆም የጠየቁበትን ስምምነት የሚያስችል ነጥቦች ያነሱበት ሀሳብ እንደሆነ ይታወቃል። ይህንን ጥሪ ያቀረቡት ማሲንጋ የተካተተው የአምባሳደር ማሲንጋ መልእክት ከሰዓታት ቆይታ በኋላ ከኤምባሲው የፌስቡክ እና የትዊተር ገጽ ላይ እንዲነሳ መድረጉ ጭምር ታውቋል። 7 ሰዓት ገደማ ላይ በድጋሚ የተለጠፈው ሌላኛው ልጥፍ መልእክትም የድሮን ጥቃት የተመለከተ ክፍል ያስወጣና የፌዴራል መንግስትም የቀረበውን ጥሪ እንዲያሻሽል ያደረገበት እንደሆነ ጭምር ታውቋል። አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮችን መፈለግ እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎችን ደህንነትና የመኖር ዋስትና እንዲያረጋግጥ የሚጠይቁ ሀሳቦችን በውስጣቸው ያቀፉ እንደሆኑ ታውቀዋል። በአምባሳደሩ መልእክት ከዚህ ውጭ የተደረገ ሌላኛው ማሻሻያ ለፋኖ ኃይሎች በተላለፈው መልእክት ላይም ጥሪ እናቀርባለን የሚል እናሳስባለን በሚለው ተካቷል። በመጀመሪያው መልእክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭ እንደዚሁም ሰላማዊ አመራሮች ጋር ወደፊት እንዲቀጥሉ ጥሪ ያቀረቡበት እንደሆነ ጭምር ታውቋል። አምባሳደር ማሲንጋ ዛሬ ያስተላለፉት መልእክት በአጠቃላይ ግጭቶችን ማቆመን የተመለከተ እንደሆነ ተሰምቷል። መልእክቱ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት ተሻግራለች የሚል መግለጫም በውስጡ አጠቃሏል። እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸው ተጽዕኖ መለስ ብሎ መመልከት ያስፈልጋል ሲሉም ጭምር አያይዘው ገልጸዋል። ሕዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህንን ለማድረግ ለኢትዮጵያ ውስጥ ግጭቶች ዘላቂ መፍትሄዎችን መተግበር አስፈላጊ ሆኖ ሊገኝ ይገባል ሲሉም ገልጸዋል። የተፈናቀሉ ሰዎችን ወደ ቤታቸው እንዲመለሱ ማድረግ እንደዚሁም ደግሞ ህጻናት ትምህርታቸውን እንዲከታተሉና የጤና ባለሙያዎችም እንደዚሁም የጤና አገልግሎት የሚያስፈልጋቸው አካላትም ሊገናኙና እርዳታቸው ሊያገኙ ይገባል ሲሉ ጭምር አያይዘው ገልጸዋል። አምባሳደሩ የትጥቅ ትግል ለጊዜው ሊቆምና ህዝብን ማሰብ ያስፈልጋል ሲሉ ነው ይዘውት በወጡት መግለጫ ሲናገሩ የተደመጡት። የአሜሪካው ኤምባሲ የመጀመሪያው የአምባሳደሩ መልእክት ለምን ከገጹ እንዲነሳ እንደተደረገ እንደዚሁ ለፌዴራል መንግስት የተቀረበውን ጥሪ በተመለከተ ለምን ይቀየር የተባለው ሀሳብ እስካሁን መልስ እንዳልተገኘለት ታውቋል። ጠንከር ያሉ ቃላትን የሚጠቀሙት የአሜሪካው አምባሳደር ከዚህ ቀደም በሰጡት አስተያየትም ከፌዴራል መንግስቱ ጋር ነቀፋ ውስጥ ገብተው እንደነበር ይታወቃል። መንግስትን ያስቆጣው የኤምባሲው አስተያየትም ባለፈው ዓመት በዚሁ ግንቦት ወር ላይ በቀድሞ የአሜሪካ ቆንጽላ ግቢ ውስጥ ባደረጉት ጠንከር ያለ ንግግራቸው ምክንያት ከፍተኛ የሆነ መናቆር ውስጥ ገብተው እንደነበር ይታወቃል። ማሲንጋ ሽፍቶች፣ ታጣቂ ቡድኖች፣ አንዳንድ ጊዜ ደግሞ የመንግስት የጸጥታ ኃይሎች በህይወት የመኖር የመከባበር መብቶች ላይ ጥሰት ፈጽመዋል ሲሉ በተደጋጋሚ ሲገልጹና በሀሳቦቻቸው መሃል ሲገልጹ ለማየት ተችሏል።
የመንግስት ኃይሎች በአማራ እንደዚሁም በኦሮሚያ ክልሎች ውስጥ ከሚንቀሳቀሱ ታጣቂዎች ጋር በሚያደርጓቸው ግጭቶች በሰውና በንብረት ኃይሎች እንደዚሁም ደግሞ በተለያዩ ነገሮች ላይ ውድመት ሲደርስ እንደቆየ ይታወቃል። ከዚህም ጋር በተጨማሪ የህዝብ መደበኛ እንቅስቃሴዎች በከፍተኛ ሁኔታ እየተስተጓጎሉ እንዳለ የሚወጡት መረጃዎች ይገልጻሉ። የመንግስት ኃይሎች በአማራ እንደዚሁም በፋኖ ኃይሎች ላይ በአሁኑ ሰዓት ጠንከር ያለ እርምጃዎችን በመውሰድና እንቅስቃሴዎችን አበርትተው እንደቀጠሉ ይታወቃል።